ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው አንድ ሰሞኑን ያው የማየው ማህበራዊ ጉዳይ ያወጣው ዲስከስ እንድናደርግበት እያቀረብኩላችሁ ነው። አንድ ኢንቨስት እናደርጋለን ብለው ብራቸውን የተበሉ ሰዎች እግረኛው ሚዲያ ላይ ቀርቧል ማለት ነው። እዚህ ላይ እንደምታዩቸው መጀመሪያ አንድ እናት ናቸው የቀረቡት። ጎረቤታቸው ናቸው እየጠየቋቸው ልጄ ተቸገረች፣ አባይ በረሃ ላይ ተያዘች እና እንዳትገደልብኝ ብር ፈልገን ነው 1 ሚሊዮን ምናምን ብር ማለት ነው። ከዛ ካርታ አሳይዙላቸው ማለት ነው። ከዛ ብሩ ሊከፈል አልቻለም። ከዛ በዚህ ፕሮግራም መሰረት ሌሎች ደግሞ 3 ሰዎች መጡ። ለዚችው ሴትዮ የተበደሩ ማለት ነው። አንደኛው እንደውም ኢንቨስት ላርግ ብሎ ሄዶ ነው። በመሰረቱ ልታውቁት የሚገባው ኢንቨስትመንት እንዴት ነው የሚሰራው። አሁን ትልቁ ነገር ሄዳችሁ ብራችሁን ሰጣችሁ ማለት ኢንቨስት አድርጋችሁ ማለት አይደለም። ማንኛውም ለምሳሌ ፒኤልሲ ከሆነ ፒኤልሲ ላይ መመስረቻ ጽሁፍ አለ። መመስረቻ ጽሁፍ ላይ ምን ይደነግጋል መሰላችሁ? ማነው ባለ ሼር የሚል አለ። አክሲዮን ማህበር ከሆነ ስንት ሰው ነው ያለው? አበበ 10 ድርሻ አለው፣ ከበደ 20 ድርሻ አለው የሚል አለ ማለት ነው። ስለዚህ አሁን ሰው አለማወቅ የቢዝነስ አካሄዱን አለማወቅ እንደውም አንዱ እዛው ላይ ግቡና ይኸው ተከታታይ ፕሮግራም ነው የሰራው በማነው በሚባል አንድ ቲክቶከር ማስታወቂያ ተሰርቷል። እውነት ይሄ ማስታወቂያ ትክክልም አይደለም ሲሰራ። ካርታ ያላችሁ በካርታችሁ ንብረት ኖሯችሁ ብር የሌላችሁ ሰዎች ነው የሚለው እና ጥንቃቄ ማድረግ ያስፈልጋል። ይሄ ጉምሩክ ዕቃ ተያዘብን ብዙ ሰው ነው የሚለው። እኔም በግል ገጥሞኛል። አንድ ሰውዬ ከዚህ በፊት በሌላው እንትን ላይ አቅርቤዋለሁ። ሴቶች ተጠንቀቁ ነው ምንድነው ምን በሚል ርዕስ ነው ውሏችሁን ወቁ በሚል ዩቲዩብ ላይ ገብታችሁ ልታዩት ትችላላችሁ። ሁልጊዜ የሚለው ጉምሩክ ዕቃ ተያዘብኝ ነው። ያላማጣራታችን ነው እንጂ ማወቅ እንችላለን። አመት ሙሉ ዕቃ የሚያዝበት ምክንያት የለም። ሁልጊዜ ምክንያት የሚያቀርበው ኢቭን ልክ እነዚህ ሰዎች እንዳሉትም ተብያለሁ። ምን ተብያለሁ መሰላችሁ? ውልና ማስረጃ ሄጄ የምፈርምለት 1 ሚሊዮን ብር ወስጄ 1,200,000 አድርጌ እሰጣለሁ። በአመት ውስጥ 200,000 ብር ማግኘት ማለት ቀላል፣ በወራት ውስጥ 200,000 ማረግ ቀላል አይደለም። ምናልባት እኔ ያው ብር ያለኝ መስሎት መሰለኝ እንደዚህ አይነት ነገር ውስጥ የገባው። እኔ ደግሞ ሰው ስፈልግልን ነበር በቅንነት ማለት ነው፣ እውነት መስሎኝ እና አንድ ሰው ግን ሲለኝ ነበር እንዴ አመት ሙሉ ነው እንዴ ዕቃ የሚያዘው ምንድነው? ለምንድነው? እኔ ደግሞ እንግዲህ ካልከፈለ እኮ መያዙ አይቀርም እላለሁ። ሁሌ ሞጆ እየሄድኩ ነው ብሎ ይደውላል። የሞጆ ያሉት ጉምሩኮች ጠሩኝ፣ እነሱ ምሳ ጋበዝኩ፣ እነሱ እንደዚህ ያደረኩ ያለ ስም ያጠፋል። ለካሱ ዋናው ዓላማ ያቺን ብሯን ይዞ ለመጥፋት ነው። ኢቭን የንግድ ባንክ አካውንት እንኳን የለኝም የሚል ሰው ነው። ግን 2-3 መታወቂያ በስሙ አውጥቶ አሁን ይፈታ አላውቅም እንጂ ወንጀለኛ ሆኖ ተገኝቷል ማለት ነው። በትክክል በእንትን የታየ በሚዲያ የታየ ወንጀለኛ ሆኖ ማለት ነው። እና እንደሱ ነው የሚያደርጉት እነዚህ የምናያቸው ሀብታሞች በሙሉ። የሰው እንባ ያለበት ነው ገንዘባቸው። ስለዚህ መንግስት ሊመረምር ይገባል። እንዴት ነው አመጣጡ ይሄ ሀብት የሚለው ነገር በጣም መጣራት አለበት። መንግስት ይሄንን ነው ስራ መስራት ያለበት። ይሄንን ካልሰራ አሁንም ሰው መዝረፉን፣ አሁንም ሰው ባልገባው ሰው ማታለሉን፣ አሁንም ሰው የተለያየ ነገር ማድረጉን አይተው። ስለዚህ በህግን ተጠቅሞ ነው አደም ማስገዛት የሚቻል። አሁን እነዚህ እናት እንጂ የምታያቸው እናት እነዛም ሁለቱም እናቶች ናቸው እንደዚሁ ተበድረውላት ማለት ነው። ያውም ደግሞ በ29 ቀን 1 ሚሊዮን ምናምን ብር። በጣም እኮ ከባድ ነው በእውነት። የሰው እንባ የት ያደርሳቸዋል? በእርግጥ ምንም ስላልሆኑ ነው እንደዚህ እየሆኑ ያሉት። እውነት በእግዚአብሔር ዘንድ ግን ክፉ። እኔ የምላችሁ ኢንቨስት ስታረጉ እኮ ውልና ማስረጃ ሄዳችሁ ወደዛ ካምፓኒ መግባታችሁ ተፈርሞ እንደገና መመስረቻው ላይ ገብታችሁ ያላችሁ ሼር አመት መጨረሻ ላይ የሚሰጣችሁ ዲቪደንድ፣ አለበለዚያ እንዲሁ እኮ አይሰጧችሁም። አሁን በቃ የቢዝነስ አካሄዱ ነው። እንደው ሰው ራሱ ሰርቶ ብሩን ቢያጠፋ ይሻላል። ምክንያቱም እንትን ያገኛል፣ ልምድ ያገኛል። ለምሳሌ እነዚህ ሰዎች ራሳቸው ጀምረው ራሳቸው ቢዝነስ ውስጥ ገብተው ቢወድቁ ለነገር ጥሩ ነገር ያገኛሉ፣ ትምህርት ያገኛሉ ማለት ነው። ወስደው ግን ገንዘቡን ሰጡ።
ገንዘብን አይወልድም። ባንክ ቤት እንኳን 7% ነው የሚወልደው። እነሱ ደግሞ 20%፣ የትኛውም ቢዝነስ 20% ያገኝ። ስለዚህ ጥንቃቄ ማድረግ መቻል አለብን ማለት ነው። ወደ ቢዝነስ ውስጥ ስንገባ ሼር ብለን ስንገባ ያ ሰው በእኛ ነገር ሊጠቀም ነው ወይ? እንግዲህ አስቡት፣ 3 ጊዜ ሁሉ ቤታቸውን ያስያዙ ሰዎች አሉ። ምክንያቱም አንዱ ክፈል ይላል፣ ከዛ ደግሞ ያኛው፣ ሌላው ደግሞ መንግስትም፣ አሁንም ለመንግስት ጥሪ የማደርገው እነዚህ በወለድ እንትን የሚያበድሩ ሰዎች የሀገሪቷ ሕግ በወለድ ማበደር ሊቻል ይችላል። ግን አክሲዮን ማህበሮች ወይም ደግሞ ክሬዲት አሶሲዬሽን ወይም ደግሞ እነዚህ አነስተኛና ጥቃቅን መሆን አለባቸው፣ ድርጅት መሆን መቻል አለባቸው። አለበለዚያ ተጨማሪ ብር ማግኘት አይችሉም። ካገኙም ደግሞ ግብር መክፈል አለባቸው ነው የሚለው ሕጉ ማለት ነው። ስለዚህ እሱንም አጠናክሮ መቀጠልና ሕጉን መጠቀም መቻል አለበት። ሌላው ለነዚህ ክሬዲት አሶሲዬሽን አበዳሪ ብድርና ተቋም ጊዜውን አያራዝሙት። ዝም ብለው ሰውን እንደዚህ አይነት ችግር ውስጥ እየገባ ያለው ቶሎ በአጭር ጊዜ ገንዘብ ስለማይሰጥ ነውና እነሱ ማሰራራቸውን ይፈትሹ። ይሄ 6 ወር 8 ወር የሚሉትን ነገር አስተካክለው በደንብ ገቢ የሚያገኙት ቶሎ ብድር ሲሰጡ ነውና ግለሰብ ከሚወስደው አሁን እነዚህ አበዳሪ ተቋማት የራሱ ፕሮሰስ ስላለው ወደዛ እንዲሄዱ ሰውን ማመቻቸትና ማስታወቂያ መስራት ያስፈልጋል ብዬ ነው የማስበው። ይሄንን ልላችሁ ነው ወገኖቼ፣ ተጠንቀቁ። አዎ በየሁላችንም እንደዚህ አይነት ነገር ገጥሞናል። ገንዘብ ከእጃችን ለማውጣት ሰው የማይሰጠው ምክንያት የለም፣ የማያደርገው ምክንያት የለም፣ የማይሰጠው ምክንያት የለም። ገንዘባችንን እንዳይበሉት እግዚአብሔር ማስተዋል እንዲሰጠንም መጸለይ ያስፈልጋል። የራሳችንም ጥንቃቄ ያስፈልጋል። አሁን እነዚህ ሰዎች ኢቭን ውልና ማስረጃ ሲወስዷቸው እንኳን ከሰፈራቸው ውጪ ያለ ውልና ማስረጃ ነው የወሰዷቸው። ለምን? ሰፈር ውስጥማ የሆነ ሰው ሊያገኛቸው ይችላል፣ ተጠንቀቁ ሊሏቸው ይችላል። ወይም ደግሞ ቼን ወዳላቸው ውልና ማስረጃ። ሌላው ውልና ማስረጃስ አይጠይቅም? በዚህ ምክንያት እንዴት ነው ይሄ ነገር አባባ ማማ ብሎ መጠየቅ ያለበት ይመስለኛል። አንዳንዴ እንደዚህ አይነት ነገር ስለሚፈጠር ብቻ መንግስት ብዙ አሰራሩን ቢፈትሽ እና ቢያስተካክለው ጥሩ ነው ብዬ ነው የማስበው። አመሰግናለሁ። ሰላም ሁኑ።